የመጨረሻዋ ቤንች በክረምቱ ማብቂያ ላይ ከተማዋ ስትተኛ ሳሚ ይራመዳል። የሚራመደው መቆሙ የበለጠ ስለሚያመው ነው። የሚራመደው ክፍሉ ለሐሳቦቹ ስለጠበበችው ነው። የሚራመደው በምሽት ዓለም ጥያቄ ስለማታበዛ ነው። በረዶው መቅለጥ ጀምሯል። ነገር ግን ክረምቱ አሁንም እንደ ሙጥኝ እንዳለ ነው። የቆሸሸው በረዶ እንደተሰበረ ጥርስ በመንገዱ ዳር ተደርድሯል። የመንገድ መብራቶቹ ዝለውና ደክመው በቢጫ ቀለም ብልጭ ብልጭ ይላሉ። ቅዝቃዜው ቀድሞውኑ ሰውነቱ ውስጥ ሰርጎ ቢገባም ሳሚ ጃኬቱን አጥብቆ ይይዛል። በሜፕል መንገድ መጨረሻ ላይ አንዲት ቤንች ማለትም መቀመጫ አለች። ወደ ልዩ ነገር አትመለከትም። ወንዝም የለም፣ የሚያምር እይታ የለም፣ ባዶ ቦታና የደረቀ ዛፍ ብቻ። ነገር ግን እናቱ ለመጨረሻ ጊዜ የተቀመጠችበት ቦታ እሱ ነበር። ስለዚህ እሱም እዚያው ይቀመጣል ሁሉንም ምሽቶች። ሳሚ የ21 ዓመት ወጣት ቢሆንም ሽማግሌ እንደሆነ ይሰማዋል። ሕይወት ቀድማ ያለፈችበትና አሁን የሷን ሸክም ብቻ ተሸክሞ እንደሚዞር ሰው። እናቱ ሐና ከስራ ደክማ ስትመጣ በዚህች ቤንች ላይ ተቀምጣ ታየው ነበር። ያንን ቦታ በከተማው መሃል ቢሮዎችን ታጸዳ ነበር። ዘግይተው የሚመጡ ምሽቶች፣ ረጅም የባስ ጉዞዎች፣ እጆቿ በኬሚካል ተቆራርጠው ደም ቢፈሱም ወደ ቤት ስትመለስ ሁልጊዜ ፈገግታ አይለያትም ነበር። ቤንቿን መታ መታ እያደረገች እረፍት ማለት ጊዜን ማጣፈጥ አይደለም፣ እግዚአብሔር እንኳ አርፏል ትል ነበር። ያ የታመመች ጊዜ ከመምጣቱ በፊት ነበር፣ ከሆስፒታል ክፍሎች በፊት። የማሽኖች ድምጽ ከመሰማቱ በፊት፣ ከዝምታው በፊት። ሳሚ አይኖቹን ጨፍኖ ፊቷን በቀድሞ መልኩ ያያታል። ክብ፣ ሞቅ ያለ፣ ህያው። ያቺ ስለ ሞቷ ይቅርታ የምትጠይቀው ቀጭንና የገረጣችው ሴት አልነበረችም። ይቅርታ ትለው ነበር። ትልቅ ደረጃ ላይ ሆነ ማየት ፈልግ ነበር። ሳሚ በዛው ሁኔታ ላይ ባለ በሌለው አቅሙ ኡኡ እያለ ቢጮህ ደስታው ነበር። እሷ ቀድሞውኑ ለሱ ሁሉ ነገር ሆናለች። ባዶና ጩኸታም አውቶቡስ ከበስተጀርባው አለፈ። እንደሌላው ነገር ሁሉ ድምፁ እየራቀ ጠፋ። ሳሚ እጁን ወደ ኪሱ ሰዶ ስልኩን አወጣ። መልእክትም የለም፣ የተደወለ ስልክ የለም፣ የሚደውልም አልመሰለውም። ሐዘን ሲቆይ ጓደኞቹ ቀስ በቀስ ይጠፋሉ። ሰዎች ምን እንደሚሉ አያውቁም፣ ወይም ደግሞ ማጽናናት ይሰለቻቸዋል። ሊወቅሳቸው አይችልም። ከፊቱ ያለውን የደረቀ ዛፍ ተመለከተ። አንዱ ቅርንጫፍ ከሌላው ዝቅ ብሎ ተንጠልጥሏል። ተሰብሯል፣ ግን አልወደቀም። ራሱን አስታወሰ። አሁንም ቆሟል፣ ግን ምንም ሊያየው በማይችል መንገድ ተሰብሯል። ሐና ሳሚን ያሳደገችው ብቻዋን ነበር። አባቱ ሳሚ የ6 ዓመት ልጅ እያለ ጥሏት ሄደ። አንድ ቀን ማታ አባቱ ቦርሳውን አጭቆ ወደ ሱቅ እሄዳለሁ አለ። ከዚያም አልተመለሰም። ማስታወሻ የለም፣ ስልክ የለም። ዝም ብሎ በሩ በቀስታ ተዘጋ። ማንም እንዳይሰማው እንደሚጠነቀቅ ሰው። ለዓመታት ሳሚ ያ በር እንደገና እስኪከፈት ጠበቀ፣ ግን አልተከፈተም። እናቱ ስለ አባቱ መጥፎ ነገር ተናግራ አታውቅም፣ አንዴም እንኳ። ቂም ጽዋን ይመርዛል ትል ነበር። ነገር ግን አንዳንዴ ማታ ሳሚ የተኛ መስሏት ኩሽና ውስጥ ስታለቅስ ያያታል። እሱ እንዳይሰማ
እጇን በአፏ ላይ ትጭን ነበር። ቢሆንም ይሰማታል። ፍቅር በቀስታ የሚሰቃዩበት መከራ እንደሆነ ገና በልጅነቱ ተረዳ። ሐና ስትታመም ነገሩ ፈጣን ነበር። ሳል፣ ህመም፣ ከዚያ ደም። ካንሰር ነው አለው ዶክተሩ ስር የሰደደ እንደ ቀጠሮ ጠብቆ እንደመጣ ጥላት። ሳሚ ትምህርቱን አቁሞ በብዙ ሰዓት መጨናነቅ ጀመረ። በስራ ማለት ነው። በምሽት ስራዎችን ወሰደ። ጽዳት፣ ማንኛውም ነገር። ላለመፍራት እየሞከረ በየምሽቱ ካልጋው አጠገብ ይቀመጥ ነበር። እሷ ለሱ ስትል ደፋር ለመሆን ሞከረች። እሱ ለእሷ ሲል ጠንካራ ለመሆን ሞከረ። ሁለቱም በዝምታ ተሸነፉ። በመጨረሻው ምሽት መስኮቱን እንዲከፍትለት ጠየቀችው። ውጭ በረዶው በቀስታና በዝግታ ይወርዳል። አይበርድም ሲል ጠየቃት። በደካማ ሁኔታ ፈገግ አለች። አይ ውብ ነው። አተነፋፈሷ እየቀነሰ መጣ። እጇ የሱን እጅ አጥብቆ ያዘ። አንድ ነገር ቃል ግባልኝ አለችው። የፈለግሽውን ኑር፣ ቢቆስልህም እንኳ ኑር። ከዚያም ሄደች። በቃ እንደዚያ። ክፍሉ ሰፋ፣ ድምፁ በጣም ጎላ። በፍጹም ሊሞላ በማይችል ባዶነት ተሞላ። ሳሚ ሆስፒታሉ ውስጥ አላለቀሰም። በቀብሩ ላይም አላለቀሰም። ሰዎች አቅፎት ትርጉም የሌላቸውን ቃላት ሲነግሩትም አላለቀሰም። ከ3 ቀን በኋላ ብቻውን ገላውን እየታጠበ ድምፁ እንዳይሰማ አድርጎ አለቀሰ። ከዚያ በኋላ እንባው መፍሰስ አቆመ። ያ ግን የበለጠ አስፈራው። አንዲት ሴት ውሻዋን ይዛ በቤንች አጠገብ አለፈች። ውሻው ለጥቂት ጊዜ ሳሚን በጉጉት ተመለከተውና መንገዱን ቀጠለ። ውሻው እሱ ማን እንደሆነ አያውቅም፣ ምን እንዳጣ አያውቅም። ሳሚ ያንን ተመኘው። ወደፊት ጎንበስ ብሎ ክርኑን በጉልበቱ ላይ አድርጎ ወደ ቅዝቃዜው አየር እንዲህ ሲል በሽክሽክታ ተናገረ። አሁን ምን እንዳደርግ ነው የሚጠበቅብኝ? ሌሊቱ አልመለሰለትም። ቀናት ተደበላለቁ። ስራ፣ እንቅልፍ፣ መራመድ፣ ቤንች። አንዳንዴ እናቷ አጠገብ ስትቀመጥ በቀስታ የምታንጎራጉር ይመስለዋል። አንዳንዴ ያልነበራትን ሁሉ ሲነግራት በሐሳቡ ይስላል። አንዳንዴ በረዶው ላይ ተኝቶ እንዳይነሳ ይመኛል። ግን ሁሌም ይነሳል። መኖር ስለፈለገ አይደለም፣ እንዴት እንደሚሞት ስለማያውቅ እንጂ። በደረቀው ዛፍ ላይ አንዲት አረንጓዴ እምቡጥ ፊቱን አጨማደደ። ቀረብ አለ። በጣም ቢጫ ነው የሚጠፋ መስሎት በቀስታ ነካው። እውነተኛ ነበር። ሕይወት ምንም አይበቅልም ባለበት ቦታ ላይ እየበቀለ። ያ እይታ ከመጥቀሙ በላይ አሳመመው። በተሰበረ ድምፅ በቀስታ ሳቀ። ከኔ ትጠነክራለህ አለው ዛፉን። ነፋሱ ነፈሰ። ቀዝቃዛ ቢሆንም ከበፊቱ ቀለል ያለ ነበር። ሳሚ ተመልሶ ተቀመጠ። ስለ እናቱ ቃላት አሰበ። ኑር፣ ቢቆስልህም እንኳ ኑር። እየሞከርኩ ነው ሲል በሽክሽክታ ተናገረ። ግን እንዴት እንደሆነ አላውቅም። አንዲት እንባ ከፊቱ ላይ ወረደች። አንዲት ብቻ በረዶው ላይ ወድቃ ጠፋች። ጸደይ በቀስታ መጣ። በረዶው ቀልጦ ጭቃ ሆነ። እንቡጡ ቅጠል ሆነ። ቤንቿ ግን ያው ነች። ሳሚ አሁንም ማታ ማታ ይመጣል። ግን አንዳንዴ ቆይታው አጭር ነው። አንዳንዴ ሰማዩን ያስተውላል። አንዳንዴ ትንሽ ቀለል ብሎ ይተነፍሳል። ሐዘኑ አልለቀቀውም፣ መልክ ቀየረ እንጂ። አንድ ምሽት እናቱ ታደርግ እንደነበረው በትንሽ ፔርሞዝ ላይ ሻይ ይዞ ወጣ።
በዛፉ ስር መሬቱ ላይ ጥቂት አፈሰሰ። ላንቺ ነው ሲል በቀስታ ተናገረ። የመንገድ መብራቶቹ እስከሚጠፉና ከተማዋ እስከምትነቃ ድረስ እዚያው ተቀመጠ። ከመሄዱ በፊት ቤንቿን ነካት። እሷን ስለያዝሽልኝ አመሰግናለሁ አላት። ከዚያም ወደ ቤቱ ተራመደ በዝግታ። አሁንም አዝኗል፣ አሁንም ተሰብሯል፣ ግን እየተራመደ ነው እና የሆነ ቦታ በህመሙ ጥልቅ ውስጥ አንዲት ትንሽና እርከኛ የሆነች የሱ አካል ለመኖር መረጠች።